እግዚአብሔር ሆይ በፍጹም ልቤ አመሰግንሃለሁ። በአማልክት ፊት በመዝሙር አወድስሃለሁ። ወደ ቅዱስ መቅደስ እሰግዳለሁ። ስለ ምህረትና ስለ ታማኝነት ለስም ምስጋና አቀርባለሁ። ስምህንና ቃልህን ከሁሉ በላይ ከፍ ከፍ አድርገሃልና በጠራው ቀን መልስ ሰጠኸኝ። ነፍሴን በማደፋፈርም ብርቱ አደረከኝ። እግዚአብሔር ሆይ የአፍህን ቃል በሰሙ ጊዜ የምድር ነገስታት ሁሉ ያመስግኑ። የእግዚአብሔር ክብር ታላቅ ነውና ስለ እግዚአብሔር መንገድ ይዘምሩ። እግዚአብሔር በከፍታ ስፍራ ቢሆንም ዝቅ ያለውን ይመለከተዋል፣ ትዕቢተኛውን ከሩቅ ያውቀዋል። በመከራ መካከል ብሄድም አንተ ሕይወቴን ትጠብቃታለህ። በጠላቶቼ ቁጣ ላይ እጅህን ትዘረጋለህ፣ በቀኝ እጅህም ታድነኛለህ። እግዚአብሔር በእኔ ላይ ያለውን ዓላማ ይፈጽማል። እግዚአብሔር ሆይ ምሕረት ለዘላለም ነው፣ የእጅህንም ሥራ ቸል አትበል። አሜን። የዳዊት መዝሙር ይለናል አይደለ? የዳዊት መዝሙር ነው። እዚህ ጋር ያስቀመጡበት ምክንያት አላቸው። አሁን ቀደም ያለው ምዕራፍ ላይ የእግዚአብሔርን በቀል ሲነግረን ቆይቷል። አሁን የእግዚአብሔር በቀል ወደ ስራ ሲገባ ያለውን ሁኔታ ነው የሚያብራራልን። ስለዚህ ቁጥር 1 እግዚአብሔር ሆይ በፍጹም ልቤ አመሰግንሃለሁ ይላል። በአማልክት ፊት በመዝሙር እወድስሃለሁ። ቀደም ያሉት ምዕራፎች ላይ ስለ አማልክት እያወራን መተናል። ባቢሎናውያን ከበስተጀርባቸው ያለ አምላክ አለ አይደል? ምንም ትንሽ ቢሆንም አምላክ ነው፣ አቅም ያለው። እስራኤልና የእስራኤል የሆነውን ነገር መበዝበዝ የቻለ ነገር ነው። ምክንያቱም እስራኤል አስተናግዳው ስለነበር፣ ቤት ሰጥታው ስለነበር፣ ስፔስ አበጅታለት ስለነበር። ስለዚህ ይሄንን አቅም እግዚአብሔር አሁን ሰብሮላቸው እየወጡ ነው። ይህንን ኃይል እግዚአብሔር አሸንፎላቸው ገዝቶላቸው እየወጡ ነው። ለዛ ነው አሁን ከባቢሎን ያንን ቁስላችንን ያንን ትዝታችንን ይዘን እየወጣን ምን ዘምረው መዝሙር አለን። በፍጹም ልባችን እግዚአብሔርን ምናመሰግንበት ምክንያት አለን ይላል። ምክንያቱ ምንድነው? የገዙን አማልክቶች ፊት እግዚአብሔር ድል ሰጥቶናል አይደለ? ድል ሰጥቶናል። የነሱን ሰንሰለት በጣጥሶ እያስወጣን አለ። ወደ ከፍታ ወደ ጽዮን እየሄድን አለን። ስለዚህ ምን ይላል? በእነዚሁ አማልክት ፊት በመዝሙር አወድስሃለሁ ይላል። እነዚሁ አማልክት እዚሁ ባቢሎን ሊያስቀሩኝ የፈለጉ አማልክት እዚሁ አስረውኝ ባሪያ አድርገውኝ የነሱን ከተማ እየሰራው ጉልበቴን እየበዘበዙ በቃ ደምላብ እስኪወጣኝ ድረስ እየማረኩ እኔን እየጨቆኑ ሊያኖሩኝ የፈለጉበት መሃል እግዚአብሔር በመዝሙር እንዳወድሰው እድል ሰጥቶኛል ብሎ ይናገራል። ስለዚህ በመዝሙር አወድስሃለሁ ብሎ ይናገራል። ሊያሸንፉኝ የፈለጉ ማለትም ያሸነፉኝ የመሰላቸው አማልክት፣ እነዚህ አማልክት ደግሞ የሚሰሩባቸው ነገስታቶች አሉ፣ የምድራዊ አለቆችና ኃይላቶች አሉ እና በእነሱ ፊት እግዚአብሔርን አመልካለሁ ይላል። ቁጥር 2 ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ምህረትና ስለ ታማኝነት ለስምህ ምስጋና አቀርባለሁ። ስምህንና ቃልህን ከሁሉ በላይ ከፍ ከፍ አድርገሃልና ይላል። ይሄ ወደ ቅዱስ መቅደሱ መስገድ የሚባለው ሐሳብ የመጣው ከአንደኛ ነገሥት 8 ነው። አንደኛ ነገሥት 8 ላይ ንጉስ ሰለሞን ያንን ቤተ መቅደስ ገነባና ታቦቱን አስገባና ከዛ ቤተ መቅደሱን ሲያስመርቅ ምን ብሎ ጸለየ? ሰው ሁሉ ወደዚህ ቦታ ፊቱን አዙሮ ከጸለየ ያንተ መገኘት እዚህ ቦታ ላይ ከመሆኑ የተነሳ የሰው ጸሎት ይመለስለት ብሎ ጸልሏል። ይህንንም ጸሎቱን ደግሞ እግዚአብሔር መልሶለታል። ያ የምርቃቱ ዕለት የወረደው የእግዚአብሔር ኃይለኛ የሆነ ክብደት፣ ኃይለኛ የሆነ ክብር በዛ ስፍራ ላይ ተቀምጦ ነበረ። ስለዚህ በዚያ ስፍራ ላይ ማንኛውም ሰው መጥቶ ከጸለየ፣ ደጁ ላይ ቆሞ እግዚአብሔርን ከተማጸነ እግዚአብሔር መልስ ይሰጠዋል። ለዛ ነው አሁን በምናቡ ይሄ ሰው የት ይሄዳል? ወደ ቅዱስ መቅደሱ ይሄዳል። ያ ቅዱስ መቅደስ ያ እግዚአብሔር ቃል የገባበት ስፍራ አለ፣ ውስጠኛው ክፍል አለ። ወደዛ ስፍራ ላይ ገብቼ እሰግዳለሁ ይላል። ስለዚህ ግሶች አሉ አይደለ? ቁጥር 1 ላይ አመሰግንሃለሁ፣ አወድስሃለሁ፣ እሰግዳለሁ፣ አቀርባለሁ ይላል። እነዚህ ግሶች ኃይለ ቃላቶች ናቸው፣ ከኛ የሚጠበቁ አይደለ? እኛ ምንድነው ማድረግ የሚገባን? ኮንስታንት በሆነ ቋሚ በሆነ የአምልኮ ህይወት ውስጥ መገኘት። የአምልኮ ህይወት ውስጥ መገኘት ደግሞ የእግዚአብሔር መገኘት ያመጣል። በእግዚአብሔር መገኘቱ ስንቀጥል ደግሞ እንሰግዳለን፣ ለታማኝነቱ ክብር እናመጣለን። በዚህ ውስጥ መኖር ደግሞ ምህረቱን ያስታውሰናል፣
የእግዚአብሔርን ኃይል ከፍ ከፍ ማለቱን ያስታውሰናል። ከሁሉ በላይ ከፍ ከፍ አድርጎታል። ምንድነው ያደረገው? ስሙንና ቃሉን። የእግዚአብሔር ስም ውስጥ ድነት አለ ብለናል አይደለ? የእግዚአብሔር ስም ውስጥ መፈታት አለ። የእግዚአብሔር ስም ውስጥ ፓኬጅ ነው፣ ራሱን የቻለ ብዙ ነገሮች ታጭቀውበት የመጣ ስም ነው። ስለዚህ እግዚአብሔር ይሄን ከሁሉ በላይ ከፍ ያደረገውን ስም ለማን ሰጥቷል? ለአማኙ ማህበረሰብ። ይህን ስም ጠርታችሁ ትድናላችሁ፣ ይህን ስም ጠርታችሁ ትፈታላችሁ፣ ይህን ስም ጠርታችሁ ተስፋችሁ ይለመልማል፣ የምትሄዱበትን ታውቃላችሁ ብሏቸዋል። ለዛ ነው ስምህንና ቃልህን ይላል። ለስምህ ምስጋና አቀርባለሁ ይላል። ይሄ የእግዚአብሔር ስም ትልቅ ስም አለ፣ ሊመለክ ሊወደስ ምስጋና ሊቀርብለት የተገባ። እግዚአብሔር ምንና ምንድነው ከፍ ያደረገው? ስሙንና ቃሉን አይደለ? ስሙንና ቃሉን። ደግሞ ሁለቱም የሚጠይቁት ህይወት አላቸው። ስሙም የሚጠይቀው ህይወት አለ። ስሙ የተጠራብን ሰዎች ከሆነን ለስሙ የሚገባውን ህይወት መኖር መቻል አለብን። ስሙ ውስጥ ያለውን ኃይል ከፈለግን ስሙ ውስጥ ያለውን ጸጋ ደግሞ መለማመድ መቻል አለብን። ስለዚህ ስሙ የሚጠይቀውን ህይወት እኖራለሁ በማለት ስሙን ከፍ ያደርጋል። እንደገና ደግሞ ቃሉ፣ የእግዚአብሔር ቃል ኃይል አለው። ሱፐርናቹራል የሆነ ኃይል አለው። የእግዚአብሔር ቃል ውስጥ የማይሰራው ነገር የለም አይደል? የሚለያየው ነገር ብዛቱ፣ መለየት የማይችለውን ነገር ይለያል። ጨለማን ከጨለማ ይለይና ብርሃን ያመጣል። ውሃን ከውሃ ይለይና ደረቅ ምድር ያደርጋል። ሰዎች እንዲሻገሩ ያደርጋል። ነፍስና ሐሳብን ስሜትን ይለያያል አይደል? መለያየት የማይችሉ ቅልጥምና ጅማት መለያየት የማይችሉ ነገሮችን ይለያል የእግዚአብሔር ቃል። ስለዚህ በዚህ ቃል ውስጥ ያለውን ነገር መለማመድ ከፈለጋችሁ ከፍ ያደረገውን ነገር እናንተም ከፍ አድርጉት ይላል። ከፍ አድርጉት እያለ ይጠራናል። ቁጥር 3 በጠራሁ ቀን መልስ ሰጠኸኝ፣ ነፍሴን በማደፋፈርም ብርቱ አደረግኸኝ ይላል። አሁን ማንን ነው የሚጠራው? ይሄን ስም አይደል? ከፍ ያለውን ስም ለማን ተሰጥቷል? ለዚህ ግለሰብ ለማህበረ ምእመኑ ተሰጥቷል። እና ይሄን ስም ጠራው ይላል። ጠራው፣ በተሰጠኝ ስልጣን መሰረት ጠራው። ልክ ስጠራው መልስ አገኘው ይላል። መልስ አገኘው፣ ነፍሴንም በማደፋፈርም ብርቱ አደረግኸኝ ይላል። ነፍሱ መደፋፈር ይጠይቃታል። ምክንያቱም ያለፈው ምዕራፍ አይታችኋል አይደለም? በጣም ያለበት ማህበረሰብ ባቢሎን የምትባለው ማህበረሰብ የምትፈጠፍጥ ናት። ይዛ እዚህ የምታስቀር ደም የምታፈስ ከአማኙ ደም የምትረካ ናት። ስለዚህ ነፍሱ መበርታት ይጠይቃታል። ነፍሱን ደግሞ የሚያበረታው ከሚጠራው ስምና ከሚያነበው ቃል የተነሳ ነው። የሚጠራው ስም አለ፣ በህይወቱ ላይ ደግሞ የነገሰ የእግዚአብሔር ቃል አለ። ስለዚህ የባቢሎን ቃል ዝቅ ይላል፣ አይችልም። ባቢሎን ታስፈራራው በሞከረች ቁጥር ስሙን ቃሉን ይጠራል። ከዛ ይመታል ያኛው ኃይል አይደለ? ስለዚህ በእግዚአብሔር ሐሳብ ላይ የሚነሳውን ሐሳብ የሚመታው በስሙና በቃሉ ስልጣን ነው። ከዛ ይቀጥላል። አሁንም ቁጥር 4 እግዚአብሔር ሆይ የአፍህን ቃል በሰሙ ጊዜ የምድር ነገስታት ሁሉ ያመስግኑ ይላል። ይሄ የእግዚአብሔር ቃል ልክ ሲወጣ አይችሉም። ቅድም አማልክት ብሎናል ቁጥር 1 ላይ አይደለም? በአማልክት ፊት ነው እግዚአብሔርን የሚያወድሰው የሚዘምርለት። አሁን ደግሞ ቃሉን የሚናገርባቸው የምድር ነገስታቶች አሉ። ከበስተጀርባቸው የሚሰሩ ትንንሽ አማልክቶች ያሏቸው የምድር ነገስታቶች የእግዚአብሔርን ቃል ሲሰሙ ለእግዚአብሔር ምስጋና ያቀርባሉ፣ እግዚአብሔርን ያመሰግኑታል። ከሁሉም ቃል በላይ የማን ቃል ያይላል? የእግዚአብሔር ቃል ያይላል። ከሁሉም ጌታዎች በላይ የማን ጌትነት ያይላል? የእግዚአብሔር ጌትነት ያይላል። ቁጥር 5 የእግዚአብሔር ክብር ታላቅ ነውና ስለ እግዚአብሔር መንገድ ይዘምሩ ይላል። ቅድም በአማልክት ፊት ብሎናል። አሁን በምድራዊ ጌቶች ፊት፣ በምድራዊ አለቆች ፊት እግዚአብሔርን ከፍ ያደርገዋል። የእግዚአብሔርን ክብር ታላቅነት ይናገረዋል፣ ያውጀዋል። እና ስለ እግዚአብሔር መንገድ ይዘምሩ ይላል። የእግዚአብሔር መንገድ የሚባል አለ አይደለ? የጌታን መንገድ እከተላለሁ ምንለው ይሄ የጌታ መንገድ የጀመር ነው። በጣም ደጋግሞ የሚነግረን ስለ እግዚአብሔር መንገድ። የእግዚአብሔር መንገድ የጽድቅ መንገድ፣ እቺ ቀጭኗ መንገድ የጠበበችይቱ ደጅ ምትባላለች። እና ይሄ የጀመርነው መንገድ ጽዮን ያደርሰናል። ጽዮን እስክንደርስ እየታገልን ነው ይሄን መንገድ የምንሄደው። ግን ይዘምራሉ ሰዎች ሲገባቸው፣ ስለዚህ መንገድ ይዘምራሉ ይላል። የምድር ነገስታት
ይሄ ቃሉ ታውጆላቸው ልክ ሲገባቸው ልክ ሲበራላቸው የጌታን መንገድ እከተላለሁ እያሉ ይዘምራሉ ይለናል። ይዘምራሉ፣ መዘመራቸው አይቀርም። ልክ እኔ በመዝሙር ቅድም እንደጀመርኩት ይላል ቁጥር 1 ላይ አይደለ? እሱ ነው ያስጀመረው ይህን ዝማሬ። አሁን መዝሙሩ እየተባዛ ይመጣል፣ ሰዎች ጋር እየተዳረሰ ይመጣል። ቁጥር 6 እግዚአብሔር በከፍታ ስፍራ ቢሆንም ዝቅ ያለውን ይመለከተዋል፣ ትዕቢተኛውን ከሩቅ ያውቀዋል ይለናል። ይሄ ከቀደሞ ምዕራፍ የተመዘዘ ነው አይደለ? የቀደሞ ምዕራፍ ላይ ትዕቢተኞች ባቢሎንና ኤዶማውያን የሚባሉ አሉ። እነሱ ከፍታቸው ላይ ቁጭ ብለው በጣም በትዕቢት ተሞልተው አናጎነብስም ብለው ነበረ። ከዛ እግዚአብሔር ምን አደረጋቸው? አስጎነበሳቸው። በኋላ ደግሞ ምን ያደርጋል? ዝቅ ያሉትን ይመለከትና ደግሞ ከፍ ያደርጋቸዋል። ትክክል ነው የሚያደርገው እግዚአብሔር። ከፍ ያለውን ዝቅ፣ ዝቅ ያለውን ከፍ ያደርግና ትክክል እኩል። ምክንያቱም ሁሉም የእግዚአብሔር አምሳል ናቸው። እኩል ነው የሚያስኬዳቸው፣ እኩል ነው የሚመለከታቸው እና እግዚአብሔር ይመለከተዋል። ቀድሞ ግን ዝቅ ማለት በጣም ይበጃል ነው የሚለን አይደለ? ቀድሞ ዝቅ ማለት ጥሩ ነው በእግዚአብሔር ፊት ይለናል። ቀድሞ ዝቅ ያሉትን እግዚአብሔር ያስባቸዋል። ይህን ደግሞ በሐና መዝሙር ውስጥ አይተናል። 1ኛ ሳሙኤል ምዕራፍ 2 ላይ ሐና ምን ብላ ጸለየች? ለትዕቢተኞች እግዚአብሔር በቃ ቅጣታቸውን ነው የሚሰጣቸው አለች። ዝቅ ያሉትን ያጎነበሱትን እኔ ምንም የለኝም ያሉትን ግን እግዚአብሔር ከፍ ያደርጋቸዋል አለች። ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ላይ ይሄንኑ ይደግመዋል አይደለም? የሚራቡ የሚጠሙ ትሁት የሆኑ የሚያስተራርቁ ይለናል። እንዲህ አይነት ሰዎች እግዚአብሔር ሊደርሳቸው ይችላል፣ ቶሎ ሊያገኛቸው ይችላል። ጠግበናል አይሉ፣ በቂ ነኝ አይሉ፣ አለኝ በቃ ያለኝ ነገር ይበቃኛል አይሉ። ሁልጊዜ ይራባሉ፣ ሁልጊዜ ይጠማሉ፣ ሁልጊዜ ይለምናሉ። ይራባሉ ይላል፣ ይጠማሉ የእግዚአብሔርን መንገድ የእግዚአብሔርን ጽድቅ። ስለዚህ ከነሱ ጋር ለመስራት እግዚአብሔር በጣም ይመቸዋል፣ አመቺ ናቸው። እነዛን ትዕቢተኞች ግን ከሩቅ ያውቃቸዋል ይለናል። ከሩቅ ትዝ ይላችኋል የሉቃስ ወንጌል 18 ላይ ቀረጥ ሰብሳቢውና ፈሪሳዊው ሰውዬ አሉ። ሁለቱም ወደ እግዚአብሔር ቤት መጡ። ሉቃስ 18 ከቁጥር 9 እስከ 14 ሁለቱም የእግዚአብሔር ቤት መጡና ፈሪሳዊው እግዚአብሔርን እንደጨበጠ ሰው ሆኖ ነው የሚጸልየው አይደለም? በቃ እግዚአብሔር የኔ ነው ጠግቤዋለሁ አለ እኔ ጋር ነው ብሎ ነው የሚጸልየው። እንደዚህ ተንጠራርቶ አንገቱን ከፍ አድርጎ ይጸልያል። ያስቀረጥ ሰብሳቢ በውጪ ሆኖ ደረቱን እየደቃ እኔ ኃጢአተኛ፣ እኔ ባዶ፣ እኔ ያንተ ምሕረት የሚገባኝ፣ ያንተን ምሕረት ምራብ ምጠማ እያለ ይጸልያል። ስለዚህ የትኛው ጸሎት የተሰማ ይመስላችኋል ይላል ኢየሱስ? የቀረጥ ሰብሳቢ። ምክንያቱም እሱ ነው የሚለምነው፣ እሱ ነው የተራበው፣ እሱ በቂ ቦታ አዘጋጅቶ ነው የሚለምን ያለው። ያኛው ግን ጠግብ ያለው ብሎ በጥጋቡ ላይ ነው ሌላ የሚጠይቅ ያለው። ስለዚህ እንዴት ይሰጣል? ለጠገበ ሊሰጥ አይችልም እያለ ኢየሱስ ያስተምራቸዋል። እና ትዕቢተኛውን ከሩቅ እግዚአብሔር ያውቀዋል ይላል። ትዕቢተኞችን ያዋርዳል እግዚአብሔር፣ ለትሑታን ግን ጸጋን ይሰጣል፣ ይጨምርላቸዋል። የሚሄዱበትን አቅም ብርታት ይሰጣቸዋል፣ በላይ በላይ ይሰጣቸዋል ይለናል። ለዛ ነው አሁን በተጨመረው አቅም በመከራ መካከል ብሄድም ይለናል ቁጥር 7 እኔ ትሁት ሆኜ በመከራ መካከል ብሄድም አንተ ሕይወቴን ትጠብቃታለህ። በጠላቶቼ ቁጣ ላይ እጅህን ትዘረጋለህ፣ በቀኝ እጅህም ታድነኛለህ ይላል። 137 ላይ ብረሳሽ ቀኝ ትርሳኝ እያለ ጸልዩዋል አይደለ? አሁን ደግሞ ስለ እግዚአብሔር ቀኝ ይናገራል። የእግዚአብሔር ቀኝ ለማዳን ይገለጣል፣ እጁ ለማዳን ይዘረጋል፣ ክንዱ ይዘረጋል ይለናል። ለትንሽ ጊዜ ግን በምን ውስጥ አልፋለሁ? በመከራ ውስጥ አልፋለሁ። ለትንሽ ጊዜ ባቢሎን ሲስተሟ እየጎዳኝ እየጨቆነኝ አልፋለሁ። በተለይ ከሲስተሟ ጋር ምጣላ ከሆነ ለኔ መልካም አይሆንም እያለን ነው የሚነግረን አይደል? በጭራሽ አይሆንም፣ መልካም አይሆንም። ከሲስተሟ ጋር ተመቻችተው የሚኖሩት በጣም ደስተኛ ሰላማዊ ህይወት ይኖራሉ ባቢሎን ውስጥ። ባቢሎን ሆነው ግን የእግዚአብሔርን ሲስተም የእግዚአብሔርን መንገድ ነው የሚይዘው ካሉ ይጋጫሉ እና መከራ ይደርስባቸዋል። በዚህ መካከል ብሄድም በመከራ መካከል ብሄድም አንተ ህይወቴን ትጠብቃታለህ ይላል። ይሄ ደግሞ መዝሙር 23ን የሚያስተጋባ ነው አይደለ? መዝሙር 23 በሞት ሸለቆ መካከል ብሄድም አንተ ከኔ ጋር አለ ይላል። በቃ መሄዳችን አንዳንዴ ግድ ነው። መከራ መካከል ማለፍ ግድ ነው። ሸለቆ ግድ ነው። የባቢሎን ሸለቆስ መኖር አንዳንዴ ግድ ነው።
እዛ መካከል ግን የእግዚአብሔር አብሮነት ይኑር ይለናል። አብሮነቱ ካለ ተጠብቀን በረኛችን ትከሻ ላይ ሆነን እናልፋለን እያለ ይናገራል። ስለዚህ በጠላቶች ቁጣ ላይ እጅህን ትዘረጋለህ፣ በቀኝ እጅህም ታድነኛለህ ይላል። ጠላቶቹ 137 ላይ የነገረን ናቸው አይደለም? እሰይ እሰይ ያሉት፣ ትፈርሳለህ እዚሁ ትቀራለህ ያሉት፣ እዚህ ተቀብረ በቃ ትበሰብሳለህ ያሉትን እግዚአብሔር ከነሱ እጅ ያወጣዋል፣ በራሱ እጅ አድርጎ ያወጣዋል ይላል። ቁጥር 8 ማጠቃለያው እግዚአብሔር በእኔ ላይ ያለውን ዓላማ ይፈጽማል። አይገርምም? ሁሉ ነገር አልፎበት ተጨንቆ ደርሶበት ሁሉ ነገር አልፎበት መጨረሻ የእምነት መግለጫ ይናገራል። የእምነት መግለጫው ምንድነው? በእኔ ላይ ያለውን ዓላማ እግዚአብሔር ይፈጽማል ይላል። ይፈጽማል። የሱ ዓላማ ደግሞ ምንድነው? ጽዮን መድረሳችን፣ መዳናችን፣ መትረፋችን አይደል? በእግዚአብሔር ህልውና ውስጥ በዛ ሙሉ በሆነው ህልውና ውስጥ መኖራችን፣ የዘላለም ህይወት መውረሳችን፣ ይሄ ነው የሱ ዓላማ። እግዚአብሔር ሆይ ምሕረት ለዘላለም ነው፣ የእጅህንም ስራ ቸል አትበል እያለ ይደመድማል። ያ ምሕረት አስተዋውቆናል አይደል? የእግዚአብሔር ዝማሬ ውስጥ ያለው የእግዚአብሔርን ዝማሬ ዘምሩልን ያለው ውስጥ የእግዚአብሔር ምሕረት አለ። በሱ ነው የሚደመድምልን። ይሄ ሄሴዱ ለዓለምና ለዓለማት ነው፣ ለዘላለም ለብዙ ዓለማት ይቀጥላል። አሁን ያለንበት ዓለም በጣም አስጨናቂ ዓለም ነው፣ ግን ሌላ ዓለም ውስጥ ደግሞ የእግዚአብሔር ምሕረት ያስገባናል። የሚቀጥልና የሚያስቀጥል ምሕረት ስለሆነ ይለናል። እና መጨረሻ ሲለምነው የእጅህን ስራ ቸል አትበል ማለትም እሱን ራሱን ማለት ነው አይደለ? ኢዮብም ይሄን ጸልየዋል ምዕራፍ 10 ላይ አረ ጠብቀኝ፣ በጎነትን አሳየኝ፣ አንተ የሰራኸኝ እንደ ሸክላ አይደለሁምን ይለዋል። ሸክላ ነኝ አስበኝ፣ ተሰብሬ እንዳልቀርብህ እያለ ኢዮብ ያሳስበዋል። በመከራ ውስጥ በጭንቀት ውስጥ ማለፍ መልካም ነው፣ ግን የእግዚአብሔር አብሮነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ትድግና እንደሚያስፈልገን ይነግረናል። ስለዚህ ይላል ጴጥሮስ ሲናገር አንደኛ ጴጥሮስ ምዕራፍ 4 ቁጥር 19 ስለዚህ እንደ እግዚአብሔር ፈቃድ መከራ የሚቀበሉ ሁሉ ነፍሳቸውን ለታመነ ፈጣሪ አደራ ሰጥተው መልካም ማድረጋቸውን ይቀጥሉ ይላል። እንደ እግዚአብሔር ፈቃድ መከራ መቀበል አለ ለአማኙ ማህበረሰብ፣ ለማህበረ ምእመኑ። ይሄን መዝሙረኛ ሰምቶ የመዝሙረኛው መዝሙር ለሚደግም መዝሙሩን የራሱ ያደረገ የጽዮንን መንገድ የጀመረ ይለናል ጴጥሮስ። ይሄ መከራ ይደርሳል፣ የእግዚአብሔር ፈቃድ። በዚህ መከራ ውስጥ ደግሞ ማለፍ፣ መከራን መቀበል የእግዚአብሔር ፈቃድ ነው ይለናል። ነፍሳቸውን ለማን ይስጡ ይላል? ለእግዚአብሔር አደራ ይስጡ። ከዚያስ መልካም ማድረግን ይቀጥሉ። መከራ ውስጥ ትልቁ ቁልፍ ማዘን፣ ማጉረምረም፣ መበሳጨት ሳይሆን መልካም ማድረግን መቀጠል ይለናል። የመስቀሉ መንገድ ይሄ ነው። የመስቀሉ መንገድ መስቀላችንን ዕለት ዕለት ተሸክመን ራሳችንን ክደን የምንሄደው መንገድ ይሄ ነው። አለማጉረምረም፣ ደስተኛ መሆን፣ በእግዚአብሔር ላይ ተስፋን አለማጣት፣ ዘላለማዊ ፍቅሩ ጠብቆ ዓላማው የሚፈጸምብን ሰዎች እንደሆንን ማመን እና ዕለት ዕለት ይህን መልካም ተግባር መቀጠል ያለ መታከት። እውነት ነው፣ እንደ ሰው ልክ እንደዚህ መዝሙረኛ ደከመኝ ታከተኝ ልንል እንችላለን፣ እውነትን መናገር እንችላለን። ግን ደግሞ መቀጠል ደግሞ እንዳለብን ጴጥሮስ ያሳስበናል። ስለዚህ እግዚአብሔር ይህንን ጸጋ እንዲያበዛልን ዛሬ እንጸልያለን ማለት ነው። ይሄ ጸጋ እንዲለቀቅልን እንጸልያለን። እግዚአብሔር በባቢሎን ሲስተም ውስጥ ነን ያለነው ዛሬ። ግን የባቢሎን ሲስተም እኛ እንዳያሸንፈን፣ በእኛ ላይ እንዳያይልብን፣ ራእይ ላይ ያ የጌታ እጅ ተገልጦ መጨረሻ ሲያሸንፋት እኛ ምናፍር እንዳንሆን፣ ከሷ ጋር ተባብረን በኋላ ከሷ ጋር እንዳንገኝ፣ እዛ ባቢሎን ውስጥ እንዳንገኝ፣ ጽዮንን ከሚወርሱት መካከል እንድንሆን እንጸልያለን። እግዚአብሔር ጸጋውን እንዲለቅልን እንጸልያለን።